መንፈስ ቅዱስ በርግብ አምሳል ወረደ። አሁን እዚህ ጥምቀተ ባህሩ ላይ ኋላ ላይ ለሶስትነትና ለአንድነት ምሳሌ ይሆን ዘንድ በኩበት ላይ ሶስት ጣፎችን ለኩሶ ብርሃን በኩበት አድርገን እዛ ሰፈፍ እናደርገዋለን። እያያችሁት ከሆነ ማለት ነው። ይሄ የተደረገበት ምስጢራዊ መጽሐፍ ቅዱሳዊ ነው። ተረትረትም አይደለም። አሁን የተፈጠረም አይደለም። ሰው ሰራሽም አይደለም። መጽሐፍ ቅዱሳዊ ነው። ይታያችኋል። እዛ ባህሩ ላይ ያለው ሶስት ጣፎች ተለኩሰው ይበራሉ። በኩበት ላይ ተንሳፈዋል። የመስፈፉ ምስጢር ምንድነው ከተባለ መንፈስ ቅዱስ በርግብ አምሳል የወረደበት ምሳሌ ነው። አንድነትና ሶስትነት ደግሞ ሶስት ለመሆናቸው ደግሞ የሥላሴን አንድነትና ሶስትነት የሚገልጽ ነው። የቤተክርስቲያናችን ተመልከቱ። ሁለንተናው እስከዚህ ድረስ ነው። ታዲያ መጨረሻ ሰዓት ተደረገ የሚደንቅ ነገር አዳም ገብሩ ለዳቢሎስ ሔዋን አመቱ ለዳቢሎስ ተብሎ በዕብነ ሩካቤ የዕዳ ደብዳቤ ተጽፎ የነበረው ያ የዕዳ ደብዳቤያችንን በዮርዳኖስ በጥልቁ ውስጥ አስቀምጦት ነበርና ልክ እንደ ዛሬው ቀን ጥር 11 ቀን አምላካችን መድኃኒታችን ኢየሱስ ክርስቶስ